ሉል አሁን ላይ የጨከነችና የቆረጠች ትመስላለች። አነጋገሯም ሆነ ሁኔታዋ እጅግ ከበድ ብሏል። ሱራፌልን እንደውም በፊት እሱ ይቆጣት የነበረውን አሁን ላይ እሷ ሆናለች የምትቆጣው። ሱራፌል እንደ በፊቱ ቀና ብሎ ለማየትም እየተጨነቀ ነው የሚያያት። ምክንያቱም የእውነት እኔ የማውቃት የቤዛ እህት አይደለችም። ይቺ በጣም ከባድና ኃይለኛ ናት ማለት ጀምሯል። እዩልህ እህቴን ከየትም ከየትም ብለህ ታመጣታለህ። እዚህ ውስጥ ያንተ እጅ እንደሌለበት በምንም አይነት እርግጠኛ ልሆን አልችልም። ምክንያቱም ሮቤል ትላለህ እንጂ ከሮቤል ጋር አብራችሁ ትሰሩ እንደነበር ደርሼበታለሁኝ። ስለዚህ እህቴን አሁን ንብረቱን አዘዋውርልኝ የምትለው ሁሉ እህቴን ንብረቷንም እህቴንም ለመቀማት ስለፈለክ ነው። ደግሞ ይሄ የጎማጀህበት የቋመጥክበትን ንብረት በፍጹም አታገኘውም። እህቴን ደግሞ ሁለ ነገሯ ሙሉ እንደነበረች ሙሉ እህቴን ታስረክበኛለህ፣ ነግሬሃለሁ፣ ከኔ ጋር መጣላት እንዳትፈልግ ስትለው እንዴት ነው የሚያደርግሽ? እንዴት ነው የምትናገሪው? እኔም እኮ ሁሉ ነገር ነግረሽኝ አስተላልፈሽልኝ ወደ እኔ እህትሽ እንድትመጣ እኮ ላደርግ ነው ይላታል። በፍጹም ይህንን ማድረግ አልችልም። የእህቴን ንብረት ለማንም መስጠትም ሆነ ማዘዋወር አልፈልግም። ግን ደግሞ አንቺም እኮ ገንዘብ ፈልገሽ ነበር አይደል መጀመሪያ ወደዚህ ቤት የመጣሽው? እንደዛ እንደሆነ ተነግሮኛል። መቼም ከትቼ የተደበቀ ነገር የለም ሲላት፣ እሱንማ የእሷ ሴራ ነበረ ወደዚህ ቤት እንድመጣ ያደረገችኝ። ስለዚህ ምንም ነገር ማድረግ አልፈልግም። አሁን ላይ ትክክለኛ የስጋ እህቴ መሆኗን አውቄያለሁ። ስለዚህ የእሷን ንብረት መንካትም ሆነ ማጥፋት አልፈልግም። ግን ደግሞ አክስቴ እንድትታከም እፈልጋለሁ። ምክንያቱም ላክስቴ ነው ብዙ መስዋዕት ከፍዬ ወደዚህ የመጣሁትኝም። እናም ደግሞ አሁን ላይ እህቴ እንደሆነች እያወቅኩ የእህቴን ንብረት ላንተ የማዘዋውርልህ እኔ ምኗ ሞኝ ነኝ ትለዋለች። ሱራፌል ቆይ ተረጋጊና አውሪኝ እንጂ ምን እያልሽ ነው? ምንም መረጋጋት አያስፈልግም፣ ነግሬካለሁ። ይሄንን ብልህ አይደለ እንዴ ፍቅረኛዬን ደግሞ ለማስታረቅ ጉቦን መክፈልህ ነው ባንተ ቤት? እንዴት እንደዚህ ታደርጋለህ? እኔ በቀደም ለታ እንዳይመጣ ብዬ አይደለ እንዴ ባለቤቴ ነው ብዬ አንተን ያስተዋወቅኩትኝ። አንተ ግን በጎን ተከትለ ሄደህ ባለቤቴ እንዳልሆንክና እኔ ምንም ባል እንደሌለኝ ነፍሰ ጡር እንደሆንኩ ይነገርከው አይደለ? ለዛ ነው ወደ ቤት ይዘኸው የመጣኸው። እሱን አስታርቅ ያለው ብለህ በሱ ሰበብ መግባት ፈልገህ ከሆነ ተሳስተሃል። ይኸውልህ ነግሬሃለሁ ሱራፌል፣ ከዚህ በኋላ እንደዚህ አይነት ጨዋታ አይቅርብኝ ትለዋለች። ቆይ አንቺ ግን ማን ነው አይዞሽ ያለሽ ሰው አለ እንዴ? ከነ ሳሚ ጋር አውርተሻል ተነጋግረሻል ሲላት፣ ሳሚ አትበል። ከሳሚ ጋር ምን የሚያወራውትና የተነጋገርኩት ነገር የለም። ከሳሚ ጋር አውርታችኋል። ለዛ ነው እንደዚህ የልብ ልብ የተሰማሽ እንጂ አንቺና ክስትሽ ብቻችሁንማ ምንም ነገር ማድረግ አትችሉም ይላታል። ሰው እስከሆንኩ ድረስ ምንም ነገር ማድረግ እችላለሁ። ምናልባት አንተ ከኔ በላይ ብዙ ሰዎችን ልታቅ ትችላለህ። ግን ደግሞ እኔም ደግሞ በምችለው ከሰው ሳይሆን ፈጣሪዬን ኃይልና ጉልበት አድርጌ እከተልሃለሁ ትለዋለች። አክስትዮም ያልሆነ ቃል ተናግረው ስለነበረ እችን አክስትሽን ግን አፏን ብታዘጊያት መልካም ነው፣ ያለበለዚያ ግን የምወስደው እርምጃ ከዚህ የባሰ ይሆናል ይላታል። እኮ ምን አይነት እርምጃ ልትወስድ ነው? እባክህ ከቤቴ እንደማስወጣህ አትጠራጠር፣ ከዚህ ቤት አስወጣሃለሁ ትለዋለች። እኮ እንዴት ነው ከቤት የምታስወጭኝ አንቺ? ይሄ እኮ የህግ ቤቴ ነው። በ80 የተጋባን የቤዛና የኔ ቤት ነው። አንቺ እኮ የመጣሽው ትናንትና ነው ይላታል። አንድ ነገር ልንገርህ፣ የቤዛን ቤት ቢሆን የኔ ቤት ነው። ምክንያቱም እዚህ ጋር የቤዛ እናትና አባት የኔ እናትና አባት ናቸው። ምናልባት በልጅነት እኔ አክስቴ ወስዳ ስላሳደገችኝ ሁለታችን አብረን ስላላደግን ሊሆን ይችላል። ዛሬ ቤዛ ስለታወቀችና ቤዛ የዚሁ ንብረት ሀብት ባለቤት እየሆነችው አውቃለሁ። ቤዛ በዚህ እድሜዋ ይህን ሁሉ ንብረት ከየትም ሰርታ እንደማታካብተው አውቃለሁኝ። የእናትና የአባቴን ንብረት ነው፣ ገብቶሃል? ስለዚህ የእናትና አባቴን ንብረት ደግሞ ለማንም አሳልፌ አልሰጥም። እንኳን እህቴ በህይወት እያለች አይደለም፣ ህይወት እንኳን ባትኖርም በዲኤንኤ ተመርምሮ እህትማማቾች መሆናችን ስለሚታወቅ በዛን ሰዓት ወደ ራሴ ስም እንጂ በማንም ሰው አልተካውም፣ አልቀይረውም ትለዋለች። በዛን ሰዓት ሱራፌል እሳት ለብሶ እሳት ጉርሶ ወንድሙ ጋር ይደውልና ይሄዳል። ወንድም መሆኑም አሁን በጭንቃቸው ጊዜ ነበር የአባቱ ልጅ መሆኑና ወንድሙ እንደሆነ ለአንተ ማደግና መለወጥ ብዬ እኮ ነው ቤዛ ጋር አስገብቼህ፣ አንተ ግን በዛው በፍቅር ሰምጠቀረክ። እኔ ግን ንብረት እንድትቀበል ብዬ ነበር ወደዛ ቤት ያስገባው ይለዋል ሮቤል።
ሱራፌልም እኔ ቤዛን እንደምወዳት ነው የምነግርህ፣ እውነታውን ልንገር ሱራፌል ሮቤል እና ቤዛን ለእኔ ስጠኝ ዝም ብለህ አሳልፈህ ይለዋል። በፍጹም እኔማ ቤዛን አሳልፌ አልሰጥህም፣ እኔ እዚሁ እንደፈለግኩ አረጋታለሁ። እንደዛ ቢሆን ኖሮ እስከ ዛሬ ስንት እቅዶችን አጨናቅፈብኛል፣ ስንት እቅዶችን አበላሽተህብኛል። ስለዚህ ይኸውልህ የአባቴ ልጅ ከፈለግ የምትፈልግ ከሆነ የአባት የቤተሰቦቻችንን ንብረት ከእነሱ ላይ ማስመለስ አለብን። አሁን ይችኛዋ ደግሞ የመጣችው እህት ተብዬዋም ይኸው ከአክስታቸው ጋር ሁና እየፈነጩብኝ ነው። አክስትየዋም እኮ ልብስህን ይዘህ ውጣ ከቤት አለችኝ። የልጄ ቤት ነው የቤዛ ቤት ነው እያለች ነው። ስለዚህ ምንም ማድረግ እንዳለብኝ አላቅም። ዝም በል አሁን ምንም ነገር ማድረግ አይጠበቅብንም። እኛ ቤዛ በእጃችን ውስጥ ነው ያለችው። ስለ ሳሚ ደግሞ ተው፣ የሰፈር ዱርዬ ሰብስቦ ቢያስፈራራኝ እኔ ሮቤል የምፈራ ሰው አይደለሁም ይለዋል። ግን እንደዚህ ባትል ጥሩ ነው፣ ባትዘናጋ መልካም ነው ሮቤል። ሳሚ በጣም ከባድ ሰው ነው። ስታየው የሰፈር ዱርዬዎችን የሰበሰበ ይመስላል እንጂ እንዲቀላል ሰው እንዳልሆነ አስረግጬ ልንገርህ ይለዋል። ምንም ችግር የለም፣ የገጠመኝ ይግጠመኝ። ከኔ ማንም ሰው ቤዛን ፈልቅቆ መውሰድ አይችልም። አንተም እወቅበት። ከዚህ በኋላ አንተ የተደላደለ ኑሮህን ትተህ ነው ከውጭ ሀገር ወደ ኢትዮጵያ ገብተህ፣ ዛሬ ግን እዚህ የቤዛ ቅጥረኛ ሆነ ቁጭ ብለሃል ሲለው፣ ቅጥረኛ ማትበለኝ ሮቤል፣ ቅጥረኛ አይደለሁም። የ80ና የህግ ባለቤቴ ነች። ደግሞ በጣም ነው የምወዳት ቤዛን። አሁን ላይ እኮ ግን ደግሞ ንብረቷ በእኔ ስም መዞር አለበት። አንተ እንዴት ያን ጊዜ ለምንድን ነው ቤቱን በእሷ ስም ያዞርክላት ሲለው፣ አሁን ምክንያቱም ተጣልተን ስለነበረ ለማረጋገጥ ሁሉንም ነገር እንድናስተካከል ብዬ ነበረ ወደ እሷ ስም ያደረኩላትኝ። ምክንያቱም ያን ጊዜ በባዶ እጄ ልታስወጣኝ ነበረ። ስለዚህ በእሷ ስም ካዞርኩላት ስለምታምነኝ አብረን እንኖራለን፣ እንደ አዲስ እንጋባ እየተባባልን ነበረ። እናም በዛን ሰዓት ሙሉ ንብረቷን ወደ እኔ ስም ማዞር ፈልጌ ነበረ። በዛ አጋጣሚ ነው ስሙን ያዞርኩላት እንጂ ፈልጌው አይደለም።